እሳትንም ሆነ ብረትን የሚፈሩት ምንም የለም ይላል በምድርም በተራራም በጉድጓድ ስር ምንም የሚደበቅ የለም በዓለም ላይ ካሉት ሁሉ እጅግ በጣም ክፉና ርኩሳን ነበሩ ይላል እነዚህ ትውልዶችና አይጦችን በምድር ላይ የሚርመሰመሰውን ፍጥረት እባቦችን ጊንጦችን ሁሉ ይበሉ ነበር ይላል ግማሽ ፊታቸው እንደ ውሻ የሆነ ግማሾቻቸው የአንበሳ ጅራት የሆነ ግማሾቻቸው የንስር ክንፍ የሆነ ድብና የዱር ድመት የሚመስሉ አንዲት ሰዓት እንኳን ከመብል ረፍት የላቸውም ይላል ቃል በቃል ነው ግዕዙን ወደ አማርኛ የተረጎምኩት የሥጋ ወገን የሆነውን ያገኙትም ሁሉ ይበላሉ ያገኙትን ከመመገብ በቀር ምንም እንግዲህ የጎግና የማጎግ ጦርነት በተለይ ሕዝቅኤል ነው የጻፈው በ38ኛውና በ39ኛው ምዕራፍ ላይ ጎግና ማጎግ ምድረ እስራኤልን እንደሚወሩ በጣም ጽፏል እና ጦርነቱንም እንደውም የጎግና የማጎግ ጦርነት ነው የሚለው የማጎግ ህዝቦች እንግዲህ ጎግ በሚባል መሪያቸው ጦርነት እንደሚያካሂዱ ጽፏል ሕዝቅኤል ጽፏል እንግዲህ እዛ ላይ ግን በጣም ከፍተኛ ጦርነት እንደሚካሄድ ነው እዛ ላይ እንደሚጽፈው ለምሳሌ እንደውም ሕዝቅኤል ምን ይላል ምድርን ተሸፍን ዘንድ እንደ ደመና በህዝቤ በእስራኤል ላይ ተወጣለ በኋለኛውም ዘመን ይሆናል በማለት በመጨረሻው ዘመን ጎግና ማጎግ መተው ከእስራኤል ጋር እንደሚፋለሙ ሕዝቅኤል ይጽፋል እና ጦርነቱ ትንሽ የኒውክሌር ቦምቦችንም የሚያካትት ይመስለኛል እንደኔ እይታ ምክንያቱም ምን ይላል 38ኛው ምዕራፍ ቁጥር 22 ላይ ስለ ጎግና ማጎግ ተናግሮ በቸነፈርና በደም እፈርድበታለሁ ዶፍም የበረዶም ድንጋይ እሳትና ድኝም በርሱና በጭፍሮቹ ከርሱ ጋር ባሉ በብዙ ህዝብ ላይ አዘንባለሁ ይላል እና ይሄ እሳት ድኝ ማለት እንግዲህ አሁን ያሉ መሳሪያዎች እንደ ኒውክሌር ቦምብ አቶሚክ ቦምብ ሊኖር ይችላል በፍልሚያው ላይ ያስብላል ነው እርግጠኛነቱን እንግዲህ መመርመር ያስፈልጋል እና ፍልሚያው እስራኤል ላይ ሲካሄድ እግዚአብሔር ደግሞ ተፈጥሯዊ የሆኑ ነገሮችን አደጋዎችን ጎግ ላይ አምጥቶ እንደሚሸነፉ ደግሞ ይጽፋል እና በጣም መመርመር እንዳለበት ይሰማኛል ይሄ ያለውን እውነታ ነው መናገራችሁ እኔ ግን የምፈልገው ሌላ ክፍል አለ እሱ ላይ እንገባለን እንግዲህ በሕዝቅኤል 39:1 ላይ ደግሞ ትንሽ ጠጠር ያለ ነገር ስለዚህ ይጽፋል በዚያም ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉበትን ሸለቆ የመቃብርን ስፍራ ለጎግ እሰጣለሁ የሚያልፉትንም ይከለክላል በዚያም ጎግንና ብዛቱን ሁሉ ይቀብራሉ የሸለቆንም ስም ሃሞንጎግ ብለው ይጠሩታል ይላልና በጣም ከበድናቸው የተነሳ 7 ወር ድረስ እንደሚቀበሩ ቀብራቸው እንደሚፈጅ ይጽፋልና ይሄ ትንሽ የረቀቀ ነገር ነው የሚሉት የቅዱሳት መጻሕፍት አጥኚዎች አንዳንዶቹ ደግሞ ይሄን አይተው ነተርጉማኑ እንግዲህ ጎግ የሰው ስም ሲሆን እና እንደሞተና እንደተቀበረ ከጠቀሰ እና ከተፈጥሮ በላይ ሆነ ምናልባት በወደቀው መልአክ የሚመራ ነው ያ ፍልሚያ ብለው የሚጽፉ አሉ ስለዚህ ይሄን ሁሉ ነገር ማጤን መመርመር ማወቅ ተገቢ ይመስለኛል እንግዲህ ሕዝቅኤልን አንቡ ብዙ ነገር ታገኛላችሁ አሁን ወደ ሐዲሱ ኪዳኑ ንግባ በመጨረሻው ዘመን እንግዲህ ሰይጣን የሚፈታበት ሰዓት እንዳለ እና የሰይጣን መሳሪያ ሆነው በኢየሩሳሌም ያሉ ቅዱሳንን የሚያጠፉ ጎግና ማጎግ እንደሚነሱ ዮሐንስ ደግሞ በራእዩ ተናግሯል አፖካሊፕስ ይባላል ይሄ እንግዲህ በጣም እንደውም ምን ይላል 20ኛው ምዕራፉ ላይ 7 ጀምራችሁ አንቡና ሺው ዓመት ሲፈጸም ሰይጣን ከስራቱ ይፈታል ይላል ከሰይጣን ከስራቱ ይፈታል በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል ይላልና ቁጥራቸው እንደ ባህር አሸዋ የሚያህል ነው ይላል ወደ ምድርም ስፋት ወጡ የቅዱሳንንም ሰፈር የተወደደችውን ከተማ ከበቡ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ይላልና በጣም እንደ ባህር አሸዋ የሆኑ በተለይ ሰይጣን አነሳስቷቸው እንደሚመጡ ፍልሚያም ሊኖር እንደሚችል ነው እዛ ላይ የጻፈውና እግዚአብሔር ከሰማይ እሳት አውርዶ እንደሚያጠፋቸው ባለራእዩ ዮሐንስ ተናግሮታል እና በመካከለኛው በተለይ ዘመን የሚነገረው ደግሞ ታሪክ
ጎግና ማጎግ የመጨረሻው ሐሳዊ መሲህ ከመምጣቱ በፊት በሰይጣን ኃይል ታግዘው ጥፋት እንደሚያደርሱ እርሱ ለመምጣቱ ምልክት የሚሆኑና ከመጨረሻው ፍርድ አስቀድሞ ሐሳዊ መሲህ ሲጠፋ ጦርነቱ ላይ ተሳታፊ እንደሚሆኑ የጻፉ ተመራማሪዎች አሉ፣ አጥኞች አሉ እና እሱን ሁሌ ማወቅ መረዳት ያስፈልጋል። ሁለት መጽሐፍ ላይ ስለ ጎግና ማጎግ የተነገሩ ተመልክቻለሁ። አይ ቲንክ ዩቲዩብ ፒክቸሩ ላይ ያያቸዋቸው እነዛን ነው። እና አንደኛው መጽሐፈ ንህብ ይባላል፣ የጥንት መጽሐፍ ነው። ሁለተኛው ዜና እስክንድር ነው። እና ሌላ አንድ መጽሐፍ አለና እዛ ላይ ስላሉ ደግሞ ለየት ያሉ ጎግና ማጎግ ስለሚባሉ ተቆልፈው ስላሉ ፍጡራን ነው። መጽሐፈ ንህብ ምን ይላል? ቃል በቃል ላንብብላችሁ። እስክንድር ይላል በነገሰ ጊዜ አገሮችና ከተሞችን ድል እያደረገ ወደ ምስራቅ ሲደርስ ይላል ከያፌት ልጆች የሆኑ ሰዎችን በምስራቅ ወሰኖች ሰፍረው ተመለከተ ይላል። አሁን በንጽጽር ነው ዜና እስክንድርና ይሄን መጽሐፍ የምናየው እና እነርሱም በዓለም ላይ ካሉት ሁሉ እጅግ በጣም ክፉና ርኩሳን ነበሩ ይላል። እነዚህ ትውልዶች እና አይጦችን፣ በምድር ላይ የሚርመሰመሰውን ፍጥረት፣ እባቦችን፣ ጊንጦችን ሁሉ ይበሉ ነበር ይላል እና ምን ብሎ ይገልጣቸዋል? ቆሻሻና አስቀያሚ መልክ ያላቸው ነበሩ ብሎ ነው የሚገልጸው። ቆሻሻና አስቀያሚ መልክ ያላቸው ናቸው ብሎ ይገልጻቸዋል እነዚህ ጎግና ማጎግ። በኋላ ግን ስንት እንደሆኑ ነግራቸዋለሁ። ቁጥሮቹን ሁሉ ያስቀምጣል ይሄ መጽሐፍ እና ሟች አስከሬኖቻቸውን በጭራሽ ቀብረው አያውቁም ይላል። እንደውም ሴቶች በወርጃ ያወሰጧቸውን ልጆችና ከወሊድ በኋላ የሚወገደውን ሁሉ ይመገቡ ነበር ይላል እና እግዚአብሔርን የማያውቁ የማሰብ ባህሪ የተሳናቸው እንደ ነጣቂ አውሬዎች ሆነው ነው በዚህ ዓለም የኖሩት ብሎ ያስቀምጣቸዋል። እንግዲህ ይሄ መጽሐፈ ንህብ የሚባለው መጽሐፍ ነው። መጽሐፈ እስክንድር ደግሞ እንዲህ ብሎ ያስቀምጣቸዋል። መጽሐፈ እስክንድር ደግሞ ትንሽ ለየት ያደርጋል። ሰበዳአት ብሎ ይገልጻቸዋል። ቃግስታት ይላቸዋል። ሰማንድሪስ ይላቸዋል። ስማቸውን በዛ ያደርገዋል እና ዳግመኛም ይላል እስክንድር የአጋንንት የሰማንድሪስ ትውልድ የሆኑ ቃግስታት፣ ሰበዳት እንዳሉ ሰማ ይላል። ግማሽ ፊታቸው እንደ ውሻ የሆነ፣ ግማሾቻቸው የአንበሳ ጅራት የሆነ፣ ግማሾቻቸው የንስር ክንፍ የሆነ ድብና የዱር ድመት የሚመስሉ አሉ ይላል። ይህንን አንድሮሜዳ ላይ ያነቡት አለ ቃል በቃል። ይህን መጽሐፍ በደንብ ሊኖራችሁ ይገባል። እና ከዛ በኋላ እስክንድር የፊታቸውን ህብር አስፈሪነት ከገለጸ በኋላ አመጋገባቸውን ደግሞ ያስቀምጣል። ምን ይላል? ወእያረፉ መብላ አሐተ ሰዓተ ወኩሎ ዘረከቡ ይበሉ ዘስጋ። አንዲት ሰዓት እንኳን ከመብል ረፍት የላቸውም ይላል። ቃል በቃል ነው፣ ግዕዙን ነው ወደ አማርኛ የተረጎምኩት። የስጋ ወገን የሆነውን ያገኙትን ሁሉ ይበላሉ፣ ያገኙትን ከመመገብ በቀር ምን አይሰሩም ይላል። ከነጠብጣብ ወገን፣ ከቅጠል፣ ከስር ወገን ያለውን ምንም የሚነቁት የሚተውት የለም ይላል። ያገኙትን ሁሉ ይጨርሳሉ ይላልና 12 አይነት መልክ አላቸው ይላል እስክንድር ያያቸው። ሳርና ገለባን የሚቅሙ የአንበሳ አፍ አላቸው ይላል። የላም ፊት ያላቸው አሉ፣ አራዊት የሚመስሉ ርኩሱንም የሚመገቡ፣ የአውሬና የፍኝት ራስ የሚመስሉ አመድ የሚልሱም አሉ ይላል ዜና እስክንድር እና በባህር ውስጥ ያሉትን ንጹህንም ርኩሱንም ይጨርሳሉ ይላል። የአውራሪሶች ፊት የሚመስሉ ደግሞ የእንጨቶችን ስሮች ደረቁንም እርጥቡንም የሚበሉ አሉ ይላል። የንስር ፊት የሚመስሉ የእንጨት ጠሎች የሚበሉ አሉ፣ እሳትን ደግሞ እንደ ውሃ ይጠጣሉ ይላል። እነዚህ የት አሉ የሚለውን ደግሞ አቅጣጫቸውን ደግሞ መጽሐፈ ንህብ የሚለው ያስቀምጣል። ይህ ጥንታዊ መጽሐፍ ምን ይላል? እስክንድር እነዚህ ዓለም ገባና አያቸው ይላል እና ክፋታቸውን ባየ ጊዜ ይረዳው ዘንድ ወደ እግዚአብሔር ለመነ ይላል። ከዛ አንድ ላይ ሰብስቦ ከነሚስቶቻቸው ከነልጆቻቸው አመጣቸው ካለ በኋላ አሁን ለሚያጠና ሰው ነው ይሄን ልነግረው የምችለው። ከዚያም በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። ይህ በሰሜን ያለ የዓለም በር ሲሆን ከዓለም ወሰኖች ከምስራቅ ወደ ሰሜን ሌላ መግቢያና መውጫ የለውም ይላል። የት ሊሆን ይችላል?
እንደውም ሕዝቅኤልን በተመሳሳይ መልኩ 39ኛው ቁጥር 2 ላይ ከሰሜን ዳርቻ ጎትታለሁ ይላቸዋልና ሰሜን አካባቢ ነው ያሉት። ሰሜን ላይ ሰሜን የመሬታችን ሰሜናዊ ክፍል ላይ። በጣም ጥሩ። ከዚህ በኋላ እንግዲህ ይሄን ከተነገርኳችሁ መጽሐፈ እስክንድር ደግሞ ላይ ልቀቅላችሁ ንህብ ነው የሚለው። እስክንድር ደግሞ ምን ይላል? ሁሉንም በየመልካቸው በየአይነታቸው በአርአያቸው የሰወራቸው እግዚአብሔር ነው ይልና በስጋና በነፍስ ያለው በምድር ውስጥ ያለ ሁሉ ያሳልቅ ዘንድ እስከሚያወጣቸው ድረስ ሰወራቸው ይላል። እነዚህን ፍጡራን እግዚአብሔር ሰውሯቸዋልና የሚያወጣቸው ቀን አለ ብሎ ነው የሚዘጋው። እና እሳትንም ሆነ ብረትን የሚፈሩት ምንም የለም ይላል። በምድርም በተራራም በጉድጓድ ስር ምንም የሚደበቅ የለም ይላልና እስክንድር እነዚህ ሰው ከወጡ ሰው አይተርፍምና ብሎ ስለ ሰው ልጆች እንደጸለየ ይጽፋል። እና ያለ ጊዜው ወጥተው ጥፋት እንዳያደርሱ ሕዝብ እንዳያልቅ ወደ እግዚአብሔር እየለመነ በተገለጠለት መልኩ ሄደ ይላል እና የሀገራቸውን ጥንካሬ አጥሩም እስከ ጨለማዋ ምድር ድረስ አለት እንደሆነ አየ ይላል። እና ነገር ግን አሁን ቅድም በጣም መግቢያ መውጫ የለውም ብያቸዋለሁ። እና አንዲት በር ብቻ አለች ይላል ወደ እነሱ መግቢያ 22 ክንድ የምትሆን መውጫ አለቻት ይላልና እና ሀገራቸውን ሲያይ በጣም አስፈሪ ገደል የበዛበት ሰንከልካላ ድቅድቅ ጨለማ በረዶ ይላል። ገስ አድርጉ፣ ብዙ ማሰብ ያስፈልጋል። እኔ አሁን ገምታቸው ነገሮች አሉ ግን እንዲህ ልል አልችልም። እናንተ አሁን ለምሳሌ ብዙ ሐሳብ እየሰጣችሁ ያለው ግን ሎጂካል መሆን ያስፈልጋል። ለምን አላችሁት ይሄን ቦታ ለምን አላችሁት የሚለውን ነው በደንብ ማየት የሚያስፈልገው። ግምት ሳይሆን እንዲህ ከዚህ አንፃር እና ሰንከልካላ ድቅድቅ ጨለማ በረዶ ጭጋግ ብርድ ያለበት ነው ይላልና ሀገራቸውን ማየት በራሱ ያሳምማል ይላል። ጭንቅላት ያዞራል። ከባድ ዲሜንሽን ነው ማለት ነው። ሌላ እና የቃሎቻቸውን ድምጽ መስማት መልካቸውንም ሀገራቸውንም ማየት አግባብ አይደለም ብሎ ነው ዜና እስክንድር የሚዘጋው። ፊትን ያጠቁራል ራስን ያሳምማልና አጋንንታዊ ግብር ስላላቸው ምንም የሚፈሩት የለም ብሎ ያስቀምጣል። አሁን እነሱን ለማግኘት ደግሞ ሌላ ምልክቶችን ደግሞ እስቲ ልንገራችሁ። ሌላ ምልክቶችን እነዚህ ምልክቶች ሁለት ተራራዎች ናቸው። እነዚህ ሁለቱ ተራራዎች አንደኛው እስቲ በመጽሐፈ ንህብ የተጠቀሰውን ልንገራችሁ እና ደግሞ ወደ እስክንድር ደግሞ እንመለሳለን። ሁሉም የኛ ናቸው። መጽሐፍቱን እንዋኝባቸዋለን፣ ችግር የለም። መጽሐፈ ንህብ ላይ እስክንድር ይላል በለቅሶ ወደ እግዚአብሔር በጸለየ ጊዜ ይላል እግዚአብሔር ጸሎቱን ሰምቶ ሁለቱን የሰሜን ልጆች የተባሉትን ግዙፍ ተራራ አዘዘ ይላል። የሰሜን ልጆች ነው የሚላቸው ውሉደ ሰሜን ይላቸዋልና ተራራዎቹ ስሞቹ ራሳቸውና በመካከላቸው 12 ክንድ ያህል ክፍተት በመተው እርስ በርስ እንዲጠጋጉ አደረገ ይላል። ቅርፍዴኤል ምድቅኤል ብሎ ያነሳዋል ዜና እስክንድር። ግን ይሄ ግን ምን ይላል? 12 ክንዶች ያህል ክፍተት በመተው ተራራዎቹ እንዲጠጋጉ አደረገ ይላል። አሁን ያ ዓለም አላቸው። በሩን አይታውታቸዋል፣ ቦታውን አይታቸዋል። ከዛ ተራራ መጣና ተራራውን እንደዚህ ገጠመ እና ሲጋጠሙ ግን ትንሽ 12 ክንድ ክፍተት አለው ከተራሮቹ ወደ ተራሮቹ ማለት ነው። ከዛ በኋላ አንድ የሚገርም ነገር ነው መነግራችሁ። ከፊት ለፊታቸው ብርቱ ግንብ ሰርቶ የነሐስ በር ሰራለት ይላል። የምን በር? የነሐስ በር እና በውስጥም በውጭም ቴስናቅስ የሚባል ዘይት ቀባው ይላል። ብረት አምጥተው ደግሞ በኃይል ለመክፈት ቢታገሉ መነቃነቅ አይችልም ይላል። ያ በር መነቃነቅ አይችልም። ሙከራ ሊያደርጉ ይችላሉ ግን ፈጽሞ ሊያነቃንቁት አይችልም። በእሳት ለማግለጥ ቢፈልጉ ያ የሰራው በጥበብ የሰራው በር ተመልሶ እሳቱን ያጠፋዋል። እንደ እሳተ ከላ ነገር ነው። ለአጋንንትም ለመሰሪዎችም አሰራር የማይበገር በማናቸውም የማይሸነፍ ነው ያ በር ብሎ ያስቀምጠዋል።